ይሰረቃል፣ ለምን ተሰርቆ ይሄዳል እያሉ ትልቅ ሸማቄቂያ ማሳፈሪያ ሐሳብ ያገኙ መስሏቸው በድንቁርና ማዕበል ሲናጡ እንመለከታለን። እንደዚያ ቢሆን ኖሮ ክርስቶስ በአይሁድ እጁና እግሩን ታስሮ በጲላጦስ አደባባይ በቀራንዮ ላይ ሲሰቅሉት ኃይል አልነበረው? ነበረው። ጊዜው ሳይደርስ እኮ ሊይዙት መጥተው ማንን ትፈልጋላችሁ ሲላቸው ገና በድምፁ ደንግጠው በድን ሆነው ነው በያሉበት የወደቁት። ጊዜው ሲደርስ ግን በፈቃዱ ተላልፎ ተሰጠ። እግዚአብሔርን ያህል አምላክ በፍጡር እጅ ተላልፎ ከተሰጠ ኃይል ስለሌለው አይደለም። ተላልፎ መሰጠት የማን ፈቃድ ስለሆነ? የእግዚአብሔር ፈቃድ። ስለዚህ የታቦተ ጽዮን መማረክ ኃይል እግዚአብሔር በእሷ ላይ ስለሌለ ሳይሆን በልጆቿ ኃጢአት ምክንያት በመቅደሱ በሚያገለግሉ አገልጋዮች ድፍረት ምክንያት የእግዚአብሔር ታቦት ወደ ፍልስጥኤም ተማርካ ሄደች። አንደኛ ሳሙኤል ምዕራፍ 1 ከቁጥር 31 ላይ ጀምሮ ሙሉውን ስታነቡት እስከ ምዕራፍ 4 ያለው የሰዎቹ የአፍኒንና የፊንያስ ድፍረትና ኃጢአት የአባታቸው ስህተት እግዚአብሔር እንደሾመው እግዚአብሔር እንዳስቀመጠው ዘንግቶ ልጆቹን በጥፋታቸው በስህተታቸው ከስልጣናቸው ሊሻራቸው ላስወግዳቸው ሳይል ወንድምነት አገብሮት የሥጋ ጉዳይ ሆኖበት እግዚአብሔርን ወደ ጎን ትቶ ወደ ሥጋው አዳላ። ምንም እንኳን ወደ ሥጋው ቢያዳላም ለመልካም ነገር ቢሆን መልካም ነበረ። ግን በክፋት በኃጢአታቸው እንዴት ተባባሪ ይሆናል? እነዚህ አፍኒንና ፊንያስ የተባሉ ከአባታቸው በታች ካህን አለ። ከዛ በኋላ ቀጥለው ደግሞ እነሱ ለመቅደስ አገልግሎት የተመረጡ በዚያ ውስጥ ነበሩ። ነገር ግን ሶስት ኃጢአትን ሰሩና እግዚአብሔርን አሳዘኑ። ስንት አልኳችሁ? ሶስት። አንደኛው አሮንና ሙሴ በቀዳማይ ሰዓተ ሌሊት አብርተው በቀዳማይ ሰዓተ መዓልት የሚጠፋ መብራት ነበረ። ይህ በባዶ ቤት እየበራ ቢያድርግ ምን ይጠቅማን አሉና ያንን ስርዓት እንዲወገድ አደረጉ። አጠፉ፣ አስወገዱ። በዚህ ጊዜ እግዚአብሔር አዘነ። ይህ ስርዓት ይህ ሕግ ሆኖ እንዲኖር ማን ነበር ያዘዘው? እግዚአብሔር ነበረ። ምን ይሰራን አሉ። ሌላ ሁለተኛው ደግሞ ስቡ ከቀለጠው በኋላ ለሊቀ ካህኑ የሚሰጥ ስጋ መስዋዕት ነበረ። ገና ጢሱ ሳይጤስ ለእኛ ስጠን ብለው ለሊቀ ካህኑ የሚገባውን እነሱ አስቀድመው በሉ። ልባቸው ሸፈተ። ስግብግቦች ነበሩ። አዎ ሰው ገንዘብ ወዳጅና ወኑ ወዳጅ ከሆነ ጥቅም አሳዳጅ ከሆነ በጣም ከባድ ነው። እግዚአብሔርን ያሳዝናል። ለሰውም ደንታ የለውም። እሱ የሚኖረው ስለ ሥጋ ሕይወት ብቻ ነው። የሚጨነቀው ስለ ክብሩ ነው። የሚጨነቀው ስለ ዝናው ነው። ሰው መጨነቅ ያለበት ግን ስለ እግዚአብሔር ክብር ነው። የዛን ጊዜ እግዚአብሔር ክብራችን ይጨምረዋል። አዎ ይገርማል። እግዚአብሔር ለትልቅ ማዕረግ ሹሟቸው ነበረ። ሶስተኛው ግን አስጸያፊውና አስነዋሪው በመቅደሱ ዙሪያ የሚያገለግሉ ደናግላንን በመቅደሱ ዙሪያ ለአገልግሎት የመጡትን በእግዚአብሔር በተቀደሰው መቅደስ ውስጥ ላይ ከሴቶች ጋር በኃጢአት ወደቁ። በጣም እግዚአብሔርን አሳዘነው፣ እግዚአብሔርን አስከፋው። በዚህ ጊዜ ኤሊ ሰማ። ልጆች ሆይ የምሰማው ነገር መልካም አይደለም። ሰው ከሰው ጋር ቢጣላ በእግዚአብሔር ስም ተብሎ ይታረቃል። ሰው ከፈጣሪ ጋር ከተጣላ ማን ያስታርቀዋል አላቸው። ይህን ብቻ አለ እንጂ ከአሁን በኋላ እናንተ ለዚህ አገልግሎት አትመጥኑም፣ አትበቁም፣ አርፋችሁ ተቀመጡ፣ ከስልጣናችሁ ሽሬያችኋለሁ ማለትም ግን አልመረጠም ነበረ። እግዚአብሔርም አዘነ፣ ወደ ኤሊ መልእክት ላከ። አዎ በአባቱ ቤትና በሱ ቤት መከራ እንደሚያመጣ ክንዱ እንደሚሰበር ሽማግሌ በቤቱ እንደማይወጣ
ከነሱ በደል የተነሳ የእስራኤል ታሪክ እንደሚለወጥ አስከፊና አሳዛኝ ጊዜ እንደሚመጣ እግዚአብሔር መልእክት ላከለት። በእነሱ ኃጢአት ምክንያት ጦርነት በፍልስጤምና በእስራኤል መካከል ተጀመረ። የመጀመሪያው ውጊያ ሲያደርጉ ከእስራኤላውያን 4000 ሰው ሞተ። ስንት አልኳችሁ? 4000። ይህንን ያህል ሰው በአንድ ጊዜ የረገፈው ታቦተ ጽዮን ኃይላችን ባትኖር ነውና እሷ ትምጣልን አሉ። ነገር ግን እሷን እኮ አሳዝነዋታል። እሷ በተከበረችበት ቦታ ላይ እርኩሰት ኃጢአት ተፈጽሟል። ከዛ በኋላ ኤሊ የ98 ዓመት ሽማግሌ ስለነበረ ታቦተ ጽዮንን ከሁለት ልጆቹ ጋር አስይዞ ወደ ጦር ሜዳ ወሰዷት። የእግዚአብሔር ፈቃድ ነበረ። እግዚአብሔር አዝኖ ነበረና 30,000 እስራኤላውያን በአንድ ቀን ረገፉ። ስንት? 30,000። የመጀመሪያው ስንት? 4። በድምሩ 34,000። ታቦተ ጽዮንም በአሕዛብ እጅ ተማርካ ወደ ፍልስጤም ሄደች። አዎ፣ በዚህ ጊዜ ለማቃለል ለማዋረድ በጣዖት ቤት ሲያስቀምጧት ከፊቷ የነበረው ጣዖት በግንባሩ ተደፍቶ ከጽላቴ ሙሴ ስር ወድቆ ጠዋት ሲገቡ አገኙት። እንዴ ለምን አሉና አሁንም አንስተው ጣዖቱን በላይ አድርገው ታቦተ ጽዮን በታች አድርገው ሲሄዱ ጠዋት ሲመጡ ደግሞ እግሩም እጁም ራሱም ተቆራርጦ ወድቆ አገኙት። አገራቸውን በእባጭ ተመታ። ከዚህ በኋላ ይሄ እግዚአብሔር ማደሪያ የሆነችው ታቦተ ጽዮን ከሀገራችን ከአካባቢያችን መውጣት አለባት፣ ካልሆነ መቅሰፍት ይበዛል ተብሎ በኃጢአታቸው ምክንያት መማረኳን ሊያስተምራቸው ተአምር መስራቷን ተአምር ሰሪ መሆኗን ለማሳየት ደግሞ በድል ተመልሳ ወደ እስራኤል የገባችበት ዕለት ስለሆነ ኅዳር 21 ቀንን እናከብረዋለን። ከየት? ከፍልስጤም ወደ ኢየሩሳሌም። ሁለተኛው ለዚች ለተከበረች ጽላተ ሙሴ የምትኖረው ለብዙ ዘመን በድንኳን ነበረ። ዳዊት እያዘነ እየተከዘ ይኖር ነበረ። እኔ በዘግባና በወይራ በአማረ ቤት በተሰራ ቤተ መንግስት እየኖርኩኝ ታቦተ ጽዮን ግን እንዴት በድንኳን ትኖራለች? አዎ ዛሬ የምድር ባለጸጋዎች እኔና እናንተ ለምድራዊ ኃላፊ ለሆነው ነገ ጥለነው ለምንሄደው ከንቱ ለሆነው ዓለም እንወጣለን፣ እንወርዳለን፣ ሀብት እናከማቻለን። ሰማይ ጠቀስ ፎቅ የሰሩ አሉ። የእግዚአብሔር መቅደስ ፈርሷል። የእግዚአብሔር የጣዖተ ሕጉ ማደሪያ አጥቶ በየገጠር አካባቢው ስንት ቤተክርስቲያን የተቸገሩ አሉ። ያን እያየ የሚያዝን የሚተክዛል። እንደናንተ ደግ የሆነ ምዕመን እንደገና ያን እያየ ደግሞ ዝም ብሎ የሚሄዳለ። ዳዊት ግን ንጉሥ ነው። ስለ ታቦተ ጽዮን ተጨነቀ። እግዚአብሔር ቢፈቅድልኝ ዳው መቅደሱን በሰራው ነበረ እያለ ሲያወጣ ሲያወር ሲጨነቅ ናታን የተባለ ነቢይ መጣ። ዳዊት ለምን ተጨንቀሃል? ለምን ተከፍተሃል አለው። አዎ ተከፍቻለሁ አለ። አያችሁ፣ የልብ ጓደኛ መንፈሳዊ ሰው ወንድሙ ሲከፋ ያውቀዋል። መከፋቱን አይቶ ደግሞ ተሳልቆ አይደለም ሄደው ምክንያቱም ምንድን ነው ይለዋል። አሁን እኔ በሞቀ ቤት በአማረ ቤተ መንግስት እኖራለሁ፣ ታቦተ ጽዮን ግን እንኳን ውስጥ ያለችው እንኪያስ ታዲያ እግዚአብሔር ቤት እኮ ዝም ብሎ መጨነቅ አይደለም፣ ፈቃድ እግዚአብሔር አትጠይቅምን አለ። አዎ የእግዚአብሔር ቤት አንዳንድ ጊዜ በገንዘብ ብዛት የሚሰራ ይመስለናል። የእግዚአብሔር ቤት በጉልበት የሚሰራ ይመስለናል። የእግዚአብሔር ቤት በሰው ብዛት የሚቆም የሚሰራ ይመስለናል። የእግዚአብሔር ቤት የሚቆመው የሚሰራው በማን ፈቃድ ነው? በእግዚአብሔር ፈቃድ ነው። ስለዚህ እግዚአብሔር እንዲፈቅድ ደግሞ እኛ ምን ማድረግ አለብን? ሱባኤ መግባት አለብን፣ መጸለይ አለብን። የእኛ ፈቃድ ሳይሆን ያንተ ፈቃድ ይሁን፣ የእኛ ፍላጎት ሳይሆን ያንተ ፍላጎት ይሁን ብሎ እግዚአብሔር መጠየቅ። ናታን ምን አለ? ሱባኤ እንግባ። ከዛ መቅደሱ ማን እንደሚሰራው መቼ እንደሚሰራ የት እንደሚሰራ እግዚአብሔር ራሱ ይገልጽልናል አለው። ሱባኤ ገቡ። የቤተ መቅደሱን ነገር ለማን ተገለጸለት? ለናታን።
ለዳዊት ደግሞ ሚስጥረ ሥጋዌ የተገለጸለት ናሁ ሰማዕናሁ በኤፍራታ ወረከብናሁ ውስጦ መገዳም ንበብእ እንከስተ ውስተ አብያቲሁ ለእግዚአብሔር ብሎ ነገረ ልደቱን ነገረ መስቀሉን ከልደቱ እስከ ቀራንዮ ያለውን ይህንን ሚስጥር ተገለጸለት። ለናታን ደግሞ ምን አለው? ዳዊት ምንም በንስሐ ተመልሶ የሚገድለውም የተወደደ አገልጋይ ቢሆንም ነገር ግን በእነዚያ ክፉ ጊዜያቶች ለሥጋ ፈቃድ በተገዛበት ዘመን ንጹሕ ደም አፍስሷልና ደም ያፈሰሰ ሰው የገደለ የኔን ሕንፃ ያፈረሰ የኔን ቤተ መቅደስ አይሰራም አለ። ደም ያፈሰሱ እጆች ቤተ መቅደስ አይሰሩም። ሰው የገደሉ እጆች ቤተ መቅደስ አይሰሩም። በደም አፍሳሽ በነፍሰ ገዳይ ቤተ መቅደስ አትሰራም። እሱ አይሰራም። ነገር ግን ከእርሱ አብራክ የሚወጣው ልጁ ሰሎሞን እሱ ይሰራል አለው። አያች ከዛ ሰሎሞን እግዚአብሔር መርጦታል መቅደሱን ለመስራት በሚገባ አድርጎ 40 ዘመን ያህል የጨረሰ ቤተ መቅደስ ሰርቶ ታቦተ ጽዮን በዚያ አስገባት። ስለዚህ ኅዳር 21 ስለምናከብረዋለን ታቦተ ጽዮን ወደ ተሰራላት የክብር ቦታዋ ዳዊት ይመኘው ነበር በሕይወት ዘመኑ። ነገር ግን ያልተፈቀደለት በዓይነ ሥጋም ለማየት ያልቻለው ክቡር የሆነው መቅደስ በዚህ የሚጸለዩን ጸሎት እሰማዋለሁ፣ በዚህ ተንበርክኮ ያለቀሰውን ሁሉ አዳምጣለሁ ብሎ ለሰሎሞን ቃል የገባለት መቅደስ ተሰራ። ስለዚህ ወደዚህ የገባችው በዚህ ዕለት ነበረ። የሚገርም ነው። ሦስተኛው እች ታላቋ ድል የምታደርገው ጥላትን የምታንበረክከው የእግዚአብሔር ኃይል የተገለጠባት የእመቤታችን የአማናዊቷ ጽዮን ምሳሌ የሆነችው ታቦተ ጽዮን በቀዳማዊ ምኒልክ አማካኝነት ደግሞ ወደ ሀገራችን የመጣችበት በአክሱም ጽዮን የገባችበት ዕለት ነው። መቼ ነበር? ኅዳር 21 ቀን። ስንት ላይ ደረስን? ሦስተኛው ደግሞ በኅዳር 21 ቀን እመቤታችንን የምታህል እናት ጽላተ ሙሴን የምታህል ወደ ሀገራችን ከመጣች በኋላ አባቶቻችን አብርሃምና አጽብሃ የተባሉ ነገስታት በነበሩበት በአንድ ወንበር ነግሰው በአንድ ወንበር ሆኖ በፍቅር ህዝባቸውን ይመሩ የነበረ ያ በሀገራችን የሚበዛው ንጉሥ አንድ ነው አይደል? ጠቅላይ ሚኒስትር አንድ ነው አይደለ? ምክትል ነው የሚባለው አይደለ? እነሱ ግን ሁለቱም ማዕረጋቸው አንድ ነው። ይበቃናል። ፍቅር ካለ ዙፋኑ በቂ ነው። እኛ የተሾምነው ሀገር ለመስራት፣ እኛ እግዚአብሔር የመረጠን የእግዚአብሔር መንጋ ለመጠበቅ፣ ሃይማኖትን፣ ሀገርን፣ ታሪክን ለመጠበቅ ነው ብለው የሥጋ ነገር ያላስጨነቃቸው እኛ ስለ ተራ ነገር እየተገፋፋን ከእግዚአብሔር ጋር የተለያየ ስንት አለን። ለማይረባው ነገር፣ ከንቱ ለሆነው ነገር፣ አሸክታ ለሆነው ነገር ብዙዎቻችን ለራሳችን በሚጎዳን ነገር ራሳችን ጎድተን ከእግዚአብሔር ጋር ተጣልተን የምንኖር ጉዞ አለ። ተራ የሆነ እኮ ነው። በዚህ ጊዜ እነዚህ አባቶቻችን ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት የኢትዮጵያ ብሔራዊ ሃይማኖት ነች ብለው አዋጅ የነገሩበት በዚህ ሂደት ነው። የኢትዮጵያ ምን አይዟችሁ፣ ለምን ፈራችሁ? እዚህ ውስጥ ያለው ክርስቲያን ብቻ ነው መስራት ሰው ተዘባለ እንዴ? አትፍሩ። በቤታችን ውስጥ ሆነን እኛ እንኳን በቤት ውስጥ ሆነን ሃይማኖታችን የተገለጸ ነው አይደለ? አዎ፣ መብራት መቼም በሰገነት ያርገው እንቅብ አይልፉባትም። በግልጽ ነው እኛ ትምህርታችን እናስተምረው። የተደበቀ የተሰወረ ነገር የለንም። ስለዚህ የኢትዮጵያ ብሔራዊ ክርስትና ሃይማኖት ተብሎ የክርስቲያን ደሴት ያሰኛት የነበረው እንደ ዛሬ አይሁንና የታወጀበት ዕለት ስለሆነ ነው። ስንት ላይ ደረስን? 4። አምስተኛው ደግሞ ሀገራችን ኢትዮጵያ ከእስራኤል ቀጥላ መስዋዕተ ኦሪት የሚሰዋባት የነበረች ሀገር ነች። እግዚአብሔርን በማምለክ ከመስዋዕተ ኦሪት ይሰዋበት ከነበረ በሀገራችን
በተድባበ ማርያም፣ አክሱም ጽዮን፣ ጣና ቂርቆስ አራተኛዋ የት ነች? ደቡብ አካባቢ ያለች አይደል? በእነዚህ መስዋዕተ ኦሪት ይሰዋ ነበረ። ከዛ በኋላ ያ የብሉይ መስዋዕት አልፏል። ስለዚህ የሐዲስ ኪዳን የክርስቶስ ሥጋና ደም የሚፈተትባት የሐዲስ ኪዳን አማናዊ በክርስቶስ የሚሰዋባት ነች ተብላ ለመጀመሪያ ጊዜ የሐዲስ ኪዳን ቤተክርስቲያን ተብላ የክርስቶስ ሥጋና ደም የተፈተተባት በዚህ ዕለት ነው። ስንት ደረስን? ስድስተኛው አብርሃምና አጽብሃ አባቶቻችን ግራኝ አህመድ የእግዚአብሔርን ቤተ መቅደስ ከማፍረሱ ወይም ደግሞ ዩዲት ጉዲት የኢትዮጵያን ገዳማት ከማቃጠሏና አባቶቻችን ከማረዷ በፊት 12 ቤተ መቅደስ ያለው በወርቅና በዕንቁ የተሰራ ቤተ መቅደስ አሰርተው ቅዳሴ ቤቱ የተከበረበት ዕለት ነው። ስንት ቤተ መቅደስ? 12 ቤተ መቅደስ። በምን የተሰራ? በወርቅ። በጣም ነው የሚገርመው። እነዚህ ነገስታት ምን አይነት የተባረኩ ናቸው። አብርሃም የት ነው ነግሶ የነበረው? የት ነበር? አብርሃ ሸዋ ላይ ነበረ። አጽብሃ ደግሞ አክሱም ነበረ። እስከ 6 ሰዓት የሥጋ ችሎት እየፈረዱ ድሃ ተበደለ፣ ፍርድ ጎደለ እያሉ ፍትህ ሥጋዊ ይሰጣሉ፣ ፍትህ መንፈሳዊ ይሰጣሉ። ከሰዓት በኋላ አብርሃ ከሸዋ አጽብሃ ከአክሱም በደመና የመጡና አሁን ያለው ውቅሮ ቤተክርስቲያን ያንን ቤተክርስቲያን ያንጻሉ። ይገርማቸዋል። ይህ ቤተ መቅደስ ያንጹት ማለት ፍጡር አያውቁም ነበረ። መቼ ታወቀ መስላችሁ? ያ ቤተ መቅደስ አብርሃ አንድ ከሃዲ ተነስቶ ጦርነት እንደሚጀምር አብርሃም ወደ ጦር ሜዳ እንደሚገባ ከዛ በኋላ በጦሩ ሜዳ ላይ እንደሚሞት ነገር ግን አብርሃም የገደለው ሰው ጃንኮመር የተባለ ያቦታቸው ልጅ እንደሚማርከው ከማረከው በኋላ ግን እንዳይገድለው አገልጋይ ይሆናል ተብሎ ለአጽብሃ በራእይ ተነግሮታል። ከዛ በኋላ አብርሃም ሞቶ አርፎ አቡነ ሰላማ ከሳቴ ብርሃን ሄደው ያን ይዘው ሲመጡ አሁን ያለበት ቤተክርስቲያኑ ስር ሲደርሱ ሬሳው አልነሳም አለ፣ አስከሬኑ አልነሳም አለ። የት ሊቀብሩት ነበረ? አክሱም ጽዮን። ጃንኮመር የተባለው ሰውዬ ውሻ ነበረችው እያነፈነፈች ከፊት የምትሄድ። እዛ ቦታ ላይ ሲደርስ ሊያነሱ ሲል እንደ እሳት ያቃጥላቸዋል ሊሸከሙ የፈለጉ ሰዎች። ከዛ አቡነ ሰላማ ደግሞ መንገዱን እየባረኩ ወደፊት ሂደዋል። አባታችን አልነሳም አለን እኮ። እሳቸው ሲመጡ ይነሳል፣ እሳቸው ሲርቁ አልንቀሳቀስም ይላል። መጨረሻ ላይ አልንቀሳቀስም ሲላቸው ምን ማድረግ ይሻላል? ጉዳዩ ምንድን ነው ብለው ሲጨነቁ ቅዱስ ሚካኤል በነጭ ርግብ ተመስሎ መጣ። ከአብርሃ አስከሬን በፊት ቁጭ ሲል ያቺ ውሻ ተከትላ ርግብ ብላ ልትይዘው ስትል እየበረረ ወደ ቤተ መቅደሱ ወዳለበት ውስጥ ገባ። ያ ቦታ ጫካ ነበረ፣ ጥቅጥቅ ያለ የማይታይ የማይዳሰስ ነበረ። ከዛ በኋላ ብድግ ሲያደርጉት ቀጥታ ሬሳው መንቀሳቀስ ጀመረ። ሲሄድ ወደ ውስጥ ያቺ ውሻዋ ገባችና መውጫ አጣች። ገብታ መውጣት ስታለ እዛው ስትጮህ በዚህ ጊዜ ጃንኮመር ምን አለ? አይ ውሻዬ ገብታ መቅረት የለባትም፣ ይህ ጫካ መንጥሩት አለ። ሲመነጠር አውራ ጎዳና የሚያህል መንገድ አለ፣ አምደ ብርሃን ተተክሏል። ይህ ነገር ምንድን ነው ብለው ብድግ ሲያደርጉት ጉዞ ጀመረ። ከዛ ወደ ውስጥ ሲገቡ ዝንቱ ቤተ መቅደስ ዘተሐንጸ በእደ አብርሃም ወአጽብሃ ይላል። የሚገርም ነው። ከዛ በኋላ እዛ ገባ። እስከ ብዙ ዘመናት ልክ በሕይወት እንዳለ ሰው ጸጉሩ ይበቅል ነበረ የአብርሃም። ያን የተማረከው ሰው ያንን ያስተካክል ነበር ይላል አባቶቻችን። የሚገርመው ጥቅምት 3 ቀን ሁልጊዜ ዓመት ዋዜማው ላይ ለቃል ኪዳናቸው ምልክት ይሆን ዘንድ ከቤተ መቅደሱ ውሃ ይፈሳል። ታቦተ ሕጉ ሲገባ ያቆማል እና
እነዚህ አባቶቻችን ታሪክ የሰሩ 12 መቅደስ በወርቅ ነበር የሰሩት። ኢትዮጵያን እስከ ሶማሊያ ጫፍ እስከ የመን ድንበር ያስተዳድሩ ይመሩ የነበሩ አባቶቻችን ያከበሩት ቤተ መቅደስ ምን የሆነበት ነው? ቅዳሴ ቤቱ የከበረበት ነው። ሌላው ዮዲት ጉዲት በሰሜን ያለውን ክርስቲያን ስታጠፋ፣ አባቶችን ስትገድል፣ ታሪክን ስታወድም ታቦተ ጽዮንን ይዘው ወደ የት ተሰደው ነበር አባቶቻችን? ወደ ምዕራብ ኢትዮጵያ። የት ነበር ያ ቦታ? ዝዋይ። አያችሁ፣ እንዲህ ነው ታሪካችን ወገኖች። እዛ ይዘዋት የሄዱ አባቶች ዛሬ በደሴቱ ውስጥ ለየት ያለ የራሳቸውን ቋንቋ ያላቸው፣ ከሰሜኑ እንደሚሄዳቸው ትግርኛ አይደለም፣ አማርኛም አይደለም፣ ኦሮምኛም አይደለም፣ የራሳቸው የሆነ አለ ማለት ነው። ያችን ታቦተ ጽዮንን ይዘው እዛ ባህር ውስጥ ኑረዋል። በዚያ ዝዋይ ገዳም ውስጥ ላይ ስንት ዓመት ኑራለች? 600 ዓመት። ስንት? 600 ዓመት። ከዚያ በኋላ የጨለማው ዘመን ሲያልፍ የክርስትናው ብርሃን ሲፈነጥቅ ኢትዮጵያ ሰላም ስታገኝ አሁን የምናየው ሁከት፣ አሁን የምናየው ጫጫታ ሁሉ እንዲያው አዲስ ታሪክ ይመስለናል። ከዚህ የከፋ ዘመን አልፏል። እርግጥ ያሁኑ ይከፋ ይሆናል። ዮዲት ጉዲት ግራኝ አህመድ ዮዲት 40 ዓመት ግራኝ 15 ዓመት ጠቅላላ 55 ዓመት የመከራ ዘመን ስታሳልፍ ቤተክርስቲያን። በዚህ ዘመን አባቶቻችን እንደሚሉት በአንድ ቀን 40 ቤተክርስቲያን ይወደመበታል። በእኛ ዘመን እነሱ እንኳን በጊዜው ያን ያህል አላወደሙም። እርግጥ ስናየው አሁኑ ይከፋል። ግን ቤተክርስቲያን ከመከራ ከስቃይ ያለፈችበት ዘመን አልነበረም። ነገር ግን ታቦተ ጽዮን በክብር ኅዳር 21 ቀን ወደ ቦታዋ ተመልሳ የገባችበት ዕለት ስለሆነ በዚህ ምክንያት እናከብረዋለን። 8ኛው እመቤታችንን ነቢያት በተለያየ ህብረ አምሳል ያዩት ዕለት ነው። ሕዝቅኤል በተዘጋች መቅደስ፣ ዘካርያስ በተቋመ ወርቅ ተመስላ እመቤታችንን ያዩበት ዕለት ስለሆነ ሕዝቅኤል ወደ ምስራቅ ተለጠፉ ይላል። በዚያም አንዲት በር ነበረች። አንድ ቀይ ጎልማሳ ከፍቶ ገባ፣ እንደተዘጋች ገባ፣ ከፍቶ ገባ፣ እንደተዘጋ ወጣ፣ ለዘላለም ዝግ ፍቱም ሆኖ ይኖራል አለ። ያች መቅደስ ማነች? እመቤታችን ነች። ጎልማሳ የተባለው ማን ነው? እግዚአብሔር ኢየሱስ ክርስቶስ አምላካችን ነው። አዎ ልክ እንደተቆለፈ ገብቶ እንደተቆለፈ ወጣ፣ ለዘላለምም እንደተዘጋ ከመጽነሷ በፊት ቅድመ ጸኒስ አይተክ ጸኒስ ድንግል በሉ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ እንዲህ እንዳናኖራ ይህንን በመሰከርንበት አንደበታችን እስከ መጨረሻ እግዚአብሔር ያጽናል። ከመጽነሷ በፊት ድንግል ነች፣ በጸነሰች ጊዜ ድንግል ነች፣ ከጸነሰች በኋላ ድንግል ነች። ከመውለዷ በፊት ድንግል ነች፣ በወለደች ጊዜ ድንግል ነች፣ ከወለደች በኋላ ድንግል ነች። እናቶቻችን ከመጽነሳችሁ በፊት ድንግል ናችሁ አይደል? ከጸነሳችሁ በኋላ ድንግል ናችሁ? ከወለዳችሁ በኋላ ድንግል ናችሁ? የለም አይደል? ስለዚህ ይህንን ህብረ አምሳል ትንቢት እመቤታችን አሻግሮ ያዩበት የተመለከቱበት ዕለት ነውና ይህ ሁሉ ምስጢር የተከናወነበት ዕለት ነው። ኅዳር 21 ቀን ስናየው ማለት ነው። በኃጢአተኞች ልቦናችን ተሰብሮ ብቻ ሳይሆን የእግዚአብሔር ቸርነት፣ የታቦተ ጽዮን ድል አድራጊነት በሀገራችን ላይ ደግሞ እሴት በረከት በታቦተ ጽዮን የምንመካበት ሀገራችን ኢትዮጵያ ከብዙ መከራ ተሰውራ አይኖረችበት ዛሬም ቢሆን አይታችሁ ከሆነ ሊቢያ የሚባል ሀገር፣ ሶሪያ የሚባል ሀገር ጠፍቷል፣ ፈርሷል። ኢትዮጵያ ላይ ግን ጥላቷ ብዙ በእስላም ተከባ እስካሁን የመጽናቷ የመቆሟ ብንሞትም ብናልቅም መከራው ልብሶ ቢበዛብን እስካሁን የመጽናቷ የማን ኃይል እንደሆነ ታውቃላችሁ? የታቦተ ጽዮን። እስራኤላውያን ለምን ተማረኩ? ለምን ለጠላት ተላልፎ ተሰጡ? ለምን ተሰበሩ ስንል እግዚአብሔር ስላሳዘኑ።
ስለዚህ እኔና እናንተ ዛሬ የምናየው ነገር ሁሉ ለምንድን ነው ስንል የእያንዳንዳችን በደልና ኃጢአት ያጎደልነው እግዚአብሔርን ያሳዘነው ነገር ስላለ ሁላችን ወደ ራሳችን ተመልሰን ንስሐ ገብተን ሥጋውን ደሙን በልተን ጠጥተን የርስቱ የመንግስት ወራሾች ልንሆን ይገባል።